እና የት ሄደ ይሆናል? ምናልባት ሰው ልታገኝ፣ ምናልባት ደግሞ ወንድ ማለት አዎ ፍቅረኛዋን። አዎ ሊዱ እኮ ልክ ነሽ፣ ፍቅረኛዋን ነው የሚሆነው። እንዴ ስለምን ፍቅረኛ ስለምን ወንድ ነው የምታወሩት? ፍቅረኛ ስንል እኮ ያው ይሄ ትክክለኛ ፍቅረኛ ምናምን አይደለም። እና ምንድን ነው? ያው አንዱን ዘበኛ ታገኘው ሄዳ ነው የሚሆነው። ቆይ ወንድምሽ ምንድን ነው እንደዚህ የሚያደርገው? እኔ እንጃ ምን እየሆነ እንዳለ። ይሄ ልጅ ብቻ አምሮኛል። እንዴ አደይ አላቀረበችልሽም እንዴ? እሷን መቼ ትሰማኛለች ብለን ነው። አደይ አደይ፣ ዳዊት ፍቅር፣ ቆይ በረሀብ ልትገይድ ነው እንደ ሀሳብሽ? ምግብ እኮ አልበላንም። ደርሷል እኮ። እና ምን አታቀርቢው? እሺ አቀርባለሁ። በጣም ርቦኛል። ምንም አልበላችም፣ ርቧታል። ሰርቼ እኮ ነው የሄድኩት። ባርኮት እንዴ ፍቅር፣ የተሰራ ማቅረብ አስጠልቶች ነው ጾምሽ ነው ያልሽ? በዚህ አይነትማ የሚያበላሽን ሰው ያስፈልግሻል ማለት ነው። ለሱማ አንተ አለህ አይደል? እና አሁን ላቅርብ? እኔ ምንም አልፈልግም። የኔን ቀንሹ። በቃ ለኔና ለዴቭ አቅርቢልን። እኔም ትንሽ እቆያለሁ። ፍቅር ላንቺ ላቅርብ? በቃ እንደዛ ከሆነ እኔም አልበላም። እንዴ መብላትማ አለብሽ። አልፈልግም፣ ብቻዬንም አልበላም። አደይ እሺ በቃ እኔም እበላለሁ። ይሄን ያለ መብላት ያሳስበዋል ማለት ነው? አሳስቦኝ ሳይሆን በኋላ ብቻሽን በልተሽ እንደባለፈው ተመርዣለሁ እንዳትዪ። የአደይ ቤተሰቦች እንደምን ናችሁ? እንኳን ደህና መጣችሁ ማለት ነው። እንደምታዩት ፍቅር የተሰራ እንኳን አቅርበሽ መብላት አቃተሽ ብሏል ዴቭ ማለት ነው። አቅቶሽ ነው ወይ ብሏል። እኔ በጣም ርቦኛል አደይ፣ እኔን እኮ አሰማኝም ምናምን አለች። አደይ ደግሞ እኔ እኮ ሰርቼ ነው የሄድኩት አለች። ከዛ ዴቭ እና የተሰራ ማቅረብ አቅቶሽ ነው አላት ፍቅርን ማለት ነው። ከዛ እጅግ በጣም የምትገርም ሰው ናት ፍቅር የምትባል ሰው ማለት ነው። እና አደይ በጣም አንገቷን ደፍታ እንደምታዩት በጣም የምታሳዝን ሰው ሆናለች። እውነት በጣም የምታሳዝነኝ አደይ። ያው አንዳንዴ የሰው ቤት ማለት በጣም ከባድ ነው። እና እያሰቃዩት ነው ያሉት፣ ለሁለት እያሰቃዩት ነው ያሉት ማለት ነው። እንደምታዩት በዚህ ላይ ደግሞ እህቷ ታማ መታበታለች። እሷ ጋር ነች እህቷ አለች። እጅግ በጣም ከባድ ነው። ሊጠልፏትም ፍቅርም ልታስጠልፋት እየሞከረች ነው። የፍቅር እጅ ያለበት ይመስለኛል። ውጭ ላይ ያለው ልጅ እሱ አደይ አሁን አታመልጭኝም እያለ እየዛተባት ነው ያለው ማለት ነው። እና ሊያስጠልፏት እየሞከሩ ነው። በጣም ነው ልብ የምትሰብረው፣ በጣም ነው የምታሳዝነው ማለት ነው። እንደምታዩት ፍቅርም በእሷ ላይ የምትሰራውን ስቃይ አላበቃችም፣ የምትሰራውን ግፍ አላበቃችም። ለዳዊት ምግብ እዛ ልትገባ ስትል አምጪ ምን አባሽ አንቺ አሰሚኝም እንዴ ምናምን እያለች ተቀብላታለች ሳህኑ ማለት ነው። በሚገርም ሁኔታ ግን ዴቭ ደስተኛ አይደለም፣ ዳዊት ደስተኛ አይደለም። እሷ እንድታመጣለት አልፈለገም ነበረ። እሱ አደይን ብቻ ነው የሚፈልገው። አደይ ደግሞ እሱ እኮ ግን ደስ አይለውም ምናምን አለቻት። ምን ማለት ነው ምናምን ብላ እሷም ተበሳጨችባት። ፍቅርን ታውቋታላችሁ፣ መበሳጨት መናደድ ነው ስራዋ ማለት ነው። ይዛለት ስትገባም እንደምታዩት እሱ በጣም ተናዷል። በጣም እሷ ዛለት እንድትገባ አልፈለገም ነበረ ማለት ነው። ጭቅጭቅ ጀመሩ። ከዛ ተናዳ ሳህኑን ወርውራለት ነው ሁሉ የወጣችው ማለት ነው። ምክንያቱም እሷ ዛለት እንድትገባ አልፈለገም። እጭ ነው ሁሉ ያለው ማለት ነው። እና ፍቅር በጣም ተበሳጭታ ወጣች ማለት ነው። ከወጣችም በኋላ ለእናቷ ደውላ እናቷን
ልክ በቃ አደይን ከዚህ ቤት እንድታስወጣት ብዙ ነገር እያለቻት ነበረ። እኔ ነኝ የቤቱን ስራ የምሰራው፣ አስቤዛው ሁሉ እያለቀ ነው፣ እህቷን እያስታመመች ከክፍሏ አትወጣም ምናምን ብላ ለእናቷ ወሬ አቃጥራ ነበረ። እና አደይን ከዚህ ቤት ለማስወጣት የማትፈነቅለው ድንጋይ የለም ማለት ነው። በጣም ነው የሚያሳዝነው የምታደርገው ነገር ማለት ነው። እና አክቷ ሁሉ ነገር በተንኮል የተሞላ ነው። በተንኮል ይኸው እንደምታዩት ለእናቷ ደውላ አስወጭልኝ አይነት ነገር ነው። እኔ ነኝ የቤቱን ስራ እየሰራ ያለሁትም ደከመኝ ምናምን እያለች ነበረ ማለት ነው። እናቷም ስለ አደይ ብቻ ነው የምትጠይቀው። አደይም በጣም ነው የሚወዷት። ምን አስነክታቸው ነው ምናምን አይነት ነገር ውስጥ ነው የገባችው ፍቅር ራሱ ማለት ነው። አደይና ፍቅርና ሊዲያ በአደይ ላይ የሚያደርጉት ተንኮል፣ ክፋት እጅግ በጣም ነው የሚያስጠላው የሚያናድደው። ነገር ግን አደይን እንደዛ እያደረጉ ፍቅርና ሊዲያም እንደምታያቸው እሳትና ጭድ ናቸው። እሳትና ጭድ እና በጣም እንትን ይላል። እዚህ ጋር ባርኮት ኩስትር ብሎ እያየው ነበር። አደይን ደግሞ ብቻሽን በልተሽ እንደባለፈው ተመርዥ ያለው እንዳትዪ ነው ምናምን ሲል ምን ለማለት ፈልገህ ነው ምናምን ብሎ ባርኮትም እጅግ በጣም ተበሳጭቶበት ነበር ማለት ነው። ያው መበሳጨት ሲያንስ እህቱ ስለሆነች ነው እንጂ ፍቅር እንደዚህ የሚታገዝላት ሰው አይደለችም ማለት ነው። ውድ ቤተሰቦቼ በቀጣይ እስከምንገናኝ ድረስ ላይክ፣ ሼር እያደረጋችሁ ከጎናችን ሆኖ እናመሰግናለን።